ዛሬ የምነግራችሁን ስትሰሙ እንደኔ ትገረማላችሁ ብዬ አስባለሁ። ከሚስታችሁ ምን አይነት ፍቅር ነው መጠበቅ ያለባችሁ? ባልና ሚስት አንድ አይነት በሆነ ፍቅር መዋደድ ይችላሉ? ባል ለሚስቱ ያለው ፍቅርና ሚስት ለባሏ ያላት ፍቅር በምንድን ነው የሚለያየው? ዛሬ ከሰማችሁኝ አዲስ ነገር ተምራችሁ ትሄዳላችሁ። ስለዚህ ጉዳይ ሳስብ እንደ ሪፍረንስ ልጠቀም ያሰብኩት መጽሐፍ ቅዱስን ነው። ምክንያቱም የባልና የሚስትን ግንኙነት በጥሩ አናሎጂ መጽሐፍ ቅዱስ ራሱ አስቀምጦልናል። ከዛ ውጭ ደግሞ ባል፣ ሚስት፣ ልጆች እንዲሁም ደግሞ ዋናው ክርስቶስ ያላቸውን ቅደም ተከተል ያሳየናል። ስለዚህ እኔ ነገሩን በራሴ ለመረዳት ፍቅርን በሁለት ከፈልኩት። አንደኛው ወደ ላይ ያለ ፍቅር ሲሆን ሁለተኛው ደግሞ ወደ ታች ያለ ፍቅር ነው። በመጽሐፍ ቅዱስ መሰረት ክርስቶስ የወንድ ራስ ነው ይላል። ባል ደግሞ የሚስት ራስ እንደሆነ ይነግረናል። አንደኛ ቆሮንቶስ 11:3 ነገር ግን የወንድ ሁሉ ራስ ክርስቶስ፣ የሴትም ራስ ወንድ፣ የክርስቶስም ራስ እግዚአብሔር እንደሆነ ልታውቁ ወዳለሁ ይላል። ስለዚህ ወደ ላይና ወደ ታች የምንለው ከዚህ ተነስተን ነው። ክርስቶስ አለ፣ ባል አለ፣ ከዛ ሚስት አለች። ከዛ በኋላ እንግዲህ ልጆች ይመጣሉ። ወደ ታች የምንላቸው ፍቅሮች ክርስቶስ ለሰው ያለው ፍቅር፣ ባል ለሚስቱ ያለው ፍቅር፣ እንዲሁም ሚስት ወይም እናት ለልጆቿ ያላት ፍቅር ነው። እነኚህ ከላይ ወደ ታች የሆኑ ፍቅሮች ናቸው። ከዛ ደግሞ ከታች ወደ ላይ ያለ ፍቅር አለ። ልጆች ለእናታቸው፣ ሚስት ለባሏ፣ ባል ደግሞ ለክርስቶስ ያለው ፍቅር። ስለዚህ ወደ ላይ ያለ ፍቅርንና ወደ ታች ያለ ፍቅርን የሚለያያቸው ነገር ምንድን ነው? አስተውላችሁ ከሆነ ከላይ ወደ ታች ያሉት ፍቅሮች አንኮንዲሽናል ወይም ፍጹም ፍቅር ውስጥ የሚካተቱ ናቸው። እግዚአብሔርን ለምን የሰው ልጆችን ወደድክ ብትሉት ለዚህ ነው ብሎ የሚነግራችሁ ነገር የለም። ጥሩ ስለሆኑ ነው፣ ታዛዥ ስለሆኑ ነው አይላችሁ። በቃሉ ላይም በግልጽ የሚናገረው እንዲሁ እንደወደደን ነው። የዮሐንስ ወንጌል 3:16 ምን ይላል? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። እንዲሁ የምትለዋን አስምሩባት። እንዲሁ ማለት ፍቅሩ ፍጹምና በምንም ነገር ላይ ያልተመሰረተ መሆኑን ያሳያል። አሁንም ወደ ታች ስንሄድ የምናገኘው ባል ለሚስቱ ያለውን ፍቅር ነው። ባል ለሚስቱ ስላለው ፍቅር መጽሐፍ ቅዱስ ምን ይላል? በተደጋጋሚ ቃሉ ላይ ባል ሚስቱን የመውደድ ከባድ ግዴታ እንዳለበት ሲናገር እናያለን። አይታችሁ ከሆነ ባልና ሚስትን መጽሐፍ ቅዱስ እንደ ክርስቶስና እንደ ቤተክርስቲያን አድርጎ ይመስላቸዋል። ክርስቶስ ደግሞ ቤተክርስቲያንን የወደዳት እስከ ሞት ድረስ ነው። ቃሉ ላይም የሚለው ይህንን ነው። ኤፌሶን 5:25 ምን ይላል መሰላችሁ? ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ፣ በውሃ መታጠብና ከቃሉ ጋር አጽንቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ ነው የሚለው። ስለዚህ ባልም ሚስቱን በዚሁ ልክ መውደድ እንዳለበት ነው የሚያስገድደው። ክርስቶስ እንዴት ነው ቤተክርስቲያንን የወደዳት? ነፍሱን እስከ መስጠት። ባልም ሚስቱን እንዲሁ እንዲወዳት ነው መጽሐፍ ቅዱስ የሚያዘው። አሁንም ደግሞ ወደ ታች ስንወርድ የምናገኘው ሚስት ወይም እናት ለልጆቿ ያላትን ፍቅር ነው። ለዚህ ብዙ ዝርዝር የሚያስፈልገው አይመስለኝም። በሰው ልጅ ደረጃ ለአንኮንዲሽናል ላቭ ወይም ደግሞ ለፍጹም ፍቅር የቀረበ የሚባለው እናት ለልጆቿ ያላት ፍቅር ነው። ለምንድን ነው ልጆችን የምትወጂው ብለህ ብትጠይቃትም ምንም የሚጨበጥ መልስ አትሰጥህም። ለምን ካልክ እንዲሁ ስለሆነ የምትወዳቸው። የፈለገ ወንጀል የሰራ የሰው ነፍስ ያጠፋ ለምን አይሆንም? ለልጇ ያላትን ፍቅር ግን ልትወስድባት አትችልም። ለልጆችሽ ነፍስሽን ስጪ ብትባል አብዛኛዋ እናት ያለማመንታት ነው የምትሰጠው። ቅድም እንደነገርኳችሁ ባል ሚስቱን በዛ ደረጃ እንዲወዳት ነው መጽሐፍ ቅዱስ የሚያስገድደው። ነፍስን እስከ መስጠት በሚደርስ መውደድ ማለት ነው። አሁን ከታች ወደ ላይ ስላለው ፍቅር እናውራ። ወደ ላይ ያለውን ፍቅር ስናይ ቅድም ካነሳነው ተቃራኒ ነው። ሁሉም ኮንዲሽን አለው። ልጆች እናታቸውን በጣም ይወዳሉ። የሚወዷት ግን ጥሩ እናት ከሆነች ነው። ሰው ስለ እናት ፍቅር ሲያወራ ምን ያህል እናቱ ዋጋ ከፍላ እንዳሳደገችው ራሷን እንደሰጠችው ነው የሚነግራችሁ። እናቱ የተወችው ሌላ ባል አግብታ ልጆቿን የረሳች እናት በእናቶች ቀን ላይ ስሟ አይነሳም፣ ፍቅሩም አይገባትም፣ አይሰጣትም። ምክንያቱም ከልጆቿ የሚሰጣት ፍቅር ኮንዲሽናል ስለሆነና በምክንያት ላይ የተመሰረተ ስለሆነ ነው። እንዲሁ አይደለም። እናት ግን ቅድም እንዳልኳችሁ እንዲሁ ነው ልጆቿን የምትወዳቸው። መጥፎ እናቶች ሊኖሩ ይችላሉ። አሁን ግን ማወራው ጠቅለል ስላለው እውነታ ነው። ስለ ኤክሰፕሽን አይደለም፣ ወይም ከስንት አንዴ ስለሚፈጠር ነገር አይደለም። ቀጣይ ወደ ላይ ስንሄድ የምናገኘው ሚስት ለባሏ ያላትን ፍቅር ነው። ይህ ዋና ርዕሳችን ስለሆነ አንዴ ዘለውና መጨረሻ ላይ መለስበታል። አሁንም ወደ ላይ እንድከፍንበል። ወደ ላይ ከፍ ስንል የምናገኘው ባል ወይም የሰው ልጅ ለክርስቶስ ያለውን ፍቅር ነው። ያው እዚህ ጋር ወንድ የሰው ልጅ ነው የሚወክለው። ክርስቶስ ቀጥታ የሚያገኘው ወንድን ስለሆነ፣ ምክንያቱም የወንድ ራስ ክርስቶስ እንደሆነ ነው እንጂ የሴት ራስ ክርስቶስ እንደሆነ መጽሐፍ ቅዱስ አይናገርም። ስለዚህ የሰውም ልጅ ክርስቶስን የሚወደው እንዲሁ አይደለም። ለምንድን ነው ክርስቶስን የምትወደው ብንባል ለኃጢአቴ ስለሞተልኝ በእኔ ቦታ ዋጋ ስለከፈለ ነው የምንለው። እውነትም ነው። ስለዚህ እንዲሁ አይደለም ማለት ነው። እንዲሁ የወደደንማ እሱ ራሱ ክርስቶስ ነው። እኛ ሳንሆን እሱ እንደወደደን የሚያሳይ አንድ ጥቅስ ልንገራችሁ። አንደኛ ዮሐንስ 4:10 ፍቅር ይህ ነው፣ እኛ እግዚአብሔርን እንደወደድ ነው ሳይሆን እሱ እንደወደደንና ስለ ኃጢአታችን ማስተሰሪያ የሆን ዘንድ ልጁን መላኩ ነው። እንግሊዝኛው ምን ይለዋል መሰላችሁ? This is real love, not that we loved God, but that he loved us and sent his son as a sacrifice to take away our sins። ይሄ ነው
እኛ በጣም የምንወደው ስለሞተልን ነው። ኮንዲሽናል የምንለው ለዚህ ነው፣ በምክንያት ላይ የተመሰረተ ነው። ቅድም ወደ ዘለልነው አንድ ወደ ኋላ እንመለስና ሌላኛውን ወደ ላይ ያለ ፍቅር እንመልከት። ይሄ ዋናው ርዕስ ነው፣ ሚስት ለባሏ ያላት ፍቅር። ፐዝሉን ሁሉ ሰካክታችሁ የምታገኙት ይህም ፍቅር በነገሮች ላይ የተመሰረተ እንደሆነ ነው። እንዲሁ የሆነውን ፍጹም የሆነ ፍቅር ባል ከሚስቱ አያገኝም። ይህንን ስል አትወደውም እያልኩ አይደለም፣ ትወድሃለች እኮ ግን ልጆቿ እሷን በሚወዱበት አይነትና አንተ ክርስቶስን በምትወድበት አይነት ፍቅር ነው የምትወድህ እንጂ ክርስቶስ አንተን በወደደበት አንተ እሷን እንድትወድ በታዘዝክበት እንዲሁም እሷ ልጆቿን በምትወድበት አይነት ፍቅር አይደለም የምትወድህ። እሷ በልጆቿ ለመወደድ ጥሩ እናት መሆን እንዳለባት ሁላ አንተም በእሷ ለመወደድ ጥሩ ባል፣ ጥሩ ፕሮቫይደር፣ ጥሩ ሊደር መሆን አለብን። ምንም ያልተጨመረበትን ፍቅር ልጆች ከላይ ካለው ከሁሉም አካሎች ያገኛሉ፣ ከእናታቸው፣ ከአባታቸው፣ ከክርስቶስ። ሚስቶች ደግሞ እንዲሁ የሆነውን ፍቅር ከነሱ በላይ ከሆነው አካል ያገኛሉ፣ ከባልና ከክርስቶስ። ባል ደግሞ ያንን ፍቅር የሚያገኘው ከአንድ አካል ሲሆን እሱም ከክርስቶስ ነው። በተቃራኒው ደግሞ በሁኔታ ላይ የተመሰረተውን ፍቅር ወይም በእኛ መልካምነት ላይ የተመሰረተውን ፍቅር ከታች እናገኛለን። ክርስቶስ ከወንድ ወይም ከሰው ልጆች፣ ወንድ ከሚስቱ፣ ሚስት ደግሞ ከልጆቿ። ስለዚህ ሚስቴ የምትወደኝ ለዚህ ነው እንጂ የምር አትወደኝም አትበል። ይሄ ማለት እሷ ልጆቼ የሚወዱኝ እኔ ጥሩ እናት ስለሆንኩ ነው እንጂ የምር አይወዱኝም ብትል እንደማለት ስለሆነ እኔና ሚስቴ እኩል መዋደድ አለብን ማለት እናትና ልጅ እኩል ነው የሚዋደዱት እንደማለት ይሆናል። ወይም ክርስቶስና እኔ እኩል ነው የምንዋደደው እንደማለት ይሆናል። ያ ደግሞ ውሸት ይሆናል። ክርስቶስ በጣም በበለጠ ፍቅር ነው የሚወደው፣ ነፍሱን እስከ መስጠት። አንተ ሚስትህን ነፍስን እስከ መስጠት በሚደርስ ፍቅር ውደዳት ነው የተባልከው። እሷ ግን በዛ ደረጃ ልትወድህ አትችልም። ተፈጥሮዋም አይደለም፣ አልታዘዘችምም። መልካም ሰው፣ ጥሩ ባል፣ ጥሩ አባት ከሆንክ ትወደዳለህ። ለዚህ ይመስለኛል ክሪስ ሮክ ሴቶች፣ ህፃናትና ውሾች ብቻ ናቸው አንኮንዲሽናል ፍቅር የሚያገኙት ያለው።